የፕላስቲክ ብክለት በስነ ህይወት ደህንነትና በምርትና ምርታማነት ዙሪያ የሚያደርሰው ጉዳት ከፍተኛ በመሆኑ በፕላስቲክ ምርቶች አጠቃቀምና አወጋገድ ዙሪያ እንደ ሀገር ትኩረት ተሰጥቶበት እየተሰራ ይገኛል። በዚህ ረገድ ችግር ፈጂ የቴክኖሎጂ ምርቶችን በማምረት ማህበረሰቡን ተጠቃሚ እያደረገ የሚገኘው የሐዋሳ ፖሊቴክኒክ ኮሌጅ የፕላስቲክ ምርቶችን የሚያቀነባብር ማሽን በመስራት ለሐዋሳ ውበት የደረቅ ቆሻሻ ማስወገድና መልሶ መጠቀም ኢንተርፕራይዝ አስረክቧል። የፖሊቴክኒክ ኮሌጁ ዋና ዲን አቶ መልካሙ በራሳ በዚህ ወቅት እንደገለጹት ይህ ቴክኖሎጂ የፕላስቲክ ምርቶችን የማጓጓዝ ሂደቱን በማቅለል ኢንተርፕራይዙን ተጠቃሚ ያደርገዋል ብለዋል። እዚሁ ተጭኖ በጣም በትልቅ ወሉም ተጭኖ ወደ አዳማ ይሄዳል። ያ ደግሞ ደብል ኮስት ነው ያለው። አንደኛ ሲፈጭም የራሱ ኮስት አለው፣ ከዚህ ሲጫንም የራሱ ኮስት አለው። ሌላኛው ደግሞ ሲሰበሰብም ይሄን ኮሌክት ሲደረግም የራሱ ኮስት አለውና ያን ለማስቀረት አካባቢያችን ላይ ያለውን የሃይላንድ ክምችትን እዚሁ ፈጭተን እዚሁ ከተፈጨ በኋላ ደግሞ ወሉሙ ተቀንሶ ከዛ በኋላ ወደ ሚቀልጥበት ወይም ወደ ሪዩዝ ወደሚደረግበት ለመውሰድ ነው የታሰበው። በሰዓት እስከ 60 ኪሎ ግራም የሚደርስ ፕላስቲኮችን የመፍጨት አቅም ያለው ይህ ማሽን ፕላስቲኮችን በማጠብ በማድረቅና በመፍጨት ለቀጣይ ምርት ዝግጁ እንደሚያደርገው የገለጹት ኃላፊው በቀጣይ ደግሞ ወደ ሌላ ምርት የሚቀይር ማሽን ለመስራት በዝግጅት ላይ መሆናቸውን ገልጸዋል። ይሄ ብቻ አይደለም፣ እስከ ሞልድ ድረስ እስከ ሪዩዝ እስከ ማድረግ የተለያዩ የሪዩዝ የምናደርጋቸው ማቴሪያሎችን እስከ መስራት ድረስ ነው ያለን። አሁን በደረስንበት ግን አንደኛ ይሄን ቀጥታ ወደ መፍጫው የሚያስገባ ኮንቬየር ነው አንዱ የተሰራው። ሌላኛው ደግሞ ራሱ ክሬሸሩ ነው መፍጫው ነው። ከዛ ደግሞ ክሬሸሩ ወደ ማጠቢያ፣ ከማጠቢያ ወደ ማድረቂያ፣ ከማድረቂያም ደግሞ ከወጣ በኋላ ወሉሙ ተቀንሶ ወደ ሚቀልጥበት እንዲሄድ ነው የተሰራውና ይሄ አንዱ ወሉሙን ይቀንሳል። ሁለተኛ ደግሞ እንደዚህ አይነት ቴክኖሎጂዎች በአካባቢያችን ላይ መኖሩ ኢንተርፕራይዞቻችን በዚህ ስራ ላይ የተደራጁ ኢንተርፕራይዞቻችን ተጠቃሚ እንዲሆኑ 2010 ዓ.ም ጀምሮ በሲዳማና በኦሮሚያ ክልል አጎራባች አካባቢዎች ደረቅ ቆሻሻን በማሰባሰብና መልሶ ጥቅም ላይ እንዲውሉ በማድረግ ረገድ የሐዋሳ ውበት የደረቅ ቆሻሻ ማስወገድና መልሶ ማቋቋም ኢንተርፕራይዝ በርካታ ስራዎችን እየሰራ ይገኛል ያሉት የኢንተርፕራይዙ ማኔጀር አቶ አልታዬ ቦ ይህ ማሽን ተግባራቸውን እንደሚያቀላጥፍላቸው ነው የተናገሩት። ከዛ ከአጠቃላይ ካለን ሳይት ተሰብስበው ወደ ሐዋሳ ኮምፕሬስ የሚደረግበት ሳይት የሚመጣው በሳምንት 1.5 ቶን እና ከዛ በላይ ሃይላንዱ ብቻ ማለት ነው። ይሄን ምንድነው ስናደርግ የነበረው 4 ሽሬድ የሚያደርግ ማሽን አለን። ኮምፕሬስ ማድረግ ብቻ ነው የምናደርገው፣ መጨፍለቅ ብቻ ነው እስካሁን እየሰራን ያለ ነው። ስለዚህ ይሄን ስናደርግ እያጋጠመን ያለው ችግር ምንድነው? አንድ አይሱዙ መኪና ማክሲመም 2000 ኪሎ ግራም ብቻ ነው መሸከም የሚችለው ማለት ነው፣ የተጨፈለቀው ነው ያላንድ። ስለዚህ አሁን ጊዜ ያለበትን ታቀላችሁ፣ የናፍጣውን ታቀላችሁና ስለዚህ ለአንድ መኪና የምንከፍለው ኦልሞስት ከ20 እስከ 5000 ብር ነው ወደ አዲስ አበባ ወደ ሰበታና ወደ ደከም ለማድረስ። ስለዚህ ይሄን ችግር ለመቅረፍ ፕላስቲኩን እዚሁ ዲያሜትሩን ቀንሶ የሚቆራረጥ የሚያጥብና የሚያደርቅ ማሽን ያስፈልገናል ማለት ነው። ስለዚህ አንደኛ ይሄ ማሽን ከገባ በኋላ በሳምንት 1 ቶን ፕላስቲክ የምንልከውን ወደ 2 ቶን ወደ 2 ቶን ፕላስቲክ ከፍ ያደርጋል ማለት ነው። የሲዳማ ክልል አካባቢ ጥበቃና አየር ንብረት ለውጥ ዳይሬክቶሬት ዳይሬክተር አቶ ዮሴፍ ቲቦ በበኩላቸውም የፕላስቲክ ብክለት በአካባቢ ላይ የሚያደርሰው ጉዳት አደገኛ በመሆኑ ትኩረት ሰጥተን እየሰራን እንገኛለን ብለዋል። ቆሻሻ በአካባቢ ጥበቃ አሰራር አንጻር ቆሻሻ ሀብት ነው። ወደ ሀብትነት ለመቀየር 2 ነገሮችን መጠቀም አለብን። አንደኛው በክህሎት የዳበረ ዜጋ ማብቃት ነው። ሁለተኛ በቴክኖሎጂ የታገዘ ስራዎችን መስራት ነው። አካባቢ ማለት ያው እንደምታወቀው ህይወት ያላቸውና ህይወት የሌላቸው ነገሮች የሚኖሩበት መኖሪያቸው ነው። ያ መኖሪያቸው በተፈጥሮ ፈጣሪ ሲፈጥር ለሰው ልጆችና ለፍጥረታት አመቻችቶ ነበር የፈጠረው። ይህንን ደግሞ የሰው ልጆች እየበዛን ስንመጣ አካባቢውን እየጎዳን እየበከልን መጥተናል። እኛ የበከልነውን እኛ ራሳችን መመለስ አለብን። ቆሻሻ በአግባቡ ከተጠቀሙበት ሀብት መሆኑን የጠቆሙት ኃላፊው ማህበረሰቡ የሚያስወግዳቸውን ቆሻሻዎች በአይነታቸው በመለየት በዘርፉ ለተደራጁ አካላት በማስረከብ አካባቢያቸውን ከብክለት መጠበቅ እንደሚገባቸውም አሳስበዋል። ፕላስቲክ ሪሶርስ ነው፣ ገንዘብ ነው። የውሃ ሃይላንድ ገንዘብ ነው። ይህን ማህበረሰቡ ከቤቱ ጀምሮ ሃይላንድን ከሚበሰብሰው ቆሻሻ ለይቶ ማስቀመጥ ቢችል እኛውን ኦልሞስት አሁን ታውቃለህ ያው ዘምኗል ጊዜውና
ለቅሶ ባለበት ሃይላንድ አለ። ምክንያቱም በሃይላንድ የታሸገ ውሃ ነው ዲስትሪቢዩት የሚደረገው። ሀዘን ያለበት፣ ደስታ ያለበት፣ ሰርግ ያለበት ሃይላንድ ይገባልና እኛ ያንን ቤት ለቤት ገብተን ነው በራሳችን ተሽከርካሪን ኮሌክት የምናደርገው። አሁን ወደ እስከ ቀበሌ ደርሰናል ከከተማም አልፎና ሰዎች ምንድነው ማድረግ ያለባቸው? የትኛው ማህበረሰብ ክፍል የሚበሰብሰውን ከማይበሰብሰው ለይቶ አስቀምጠው ሃይላንድ የፕላስቲክ ሃይላንድ ክዳኑም ይሁን የውሃ ቦትል ገንዘብ መሆኑን ማወቅ መቻል አለባቸውና ለይቶ አስቀምጠው ቀደም አንስቻለሁ 1 ኪሎ ግራም ከ15 እስከ 25 ብር ነው የምንገዛውና ስለዚህ የትም አለንበት ካሉ እኛ ገብተን ያን ሃይላንድ ወደ ገንዘብ እንቀይራለን ማለት ነውና መለየት ማስቀመጥ መቻል አለባቸው።